ቤዚካሊ በዚህ ቪዲዮ የምናወራው ስለ ፕሬዘንቴሽን ነው። ኢንተርንሺፕ ወጣችሁ ዘን የኢንተርንሺፕ ሪፖርታችሁን ፕሬዘንት ስታደርጉ ሊሆን ይችላል። የመመረቂያ ጽሁፍ ፕሮፖዛል ላይ እንዲሁም ደግሞ መሀል ላይ ሞክ የምንለው ወይም ደግሞ ፕሮግረስ የምታሳዩበትና ፋይናል ዲፌንስ ላይ ሪሰርች ላይ ያላችሁ ተማሪዎችንም ጨምሮ አንደኛ ፕሬዘንት ስታደርጉ እንዴት ነው ፕሬዘንት ማድረግ ያለባችሁ፣ ሌላኛው ደግሞ ፓወርፖይንታችሁ ምን መምሰል አለበት፣ ምን ኮንተንቶች ነው ማዘጋጀት ያለባችሁ የሚለውን አጭር በሆነ ደቂቃ ለማሳየት ሞክራለሁ። ሰሞኑን ፕሬዘንቴሽን ነበረንና እዛ ላይ ያየኋቸው ሂውጅ የሆነ ጋፕ ስላለ አንድ ተማሪ 4 ወር 5 ወር ኢንተርንሺፕ ወጥቶ ፕራክቲካል ያየውን ነገር ፕሬዘንት ሲያደርግ ምን ፕሬዘንት ማድረግ እንዳለበትና ፕሬዘንቴሽኑ በምን መልኩ ማዘጋጀት እንዳለበት ካላወቀ የቆየበት 4 ወር ወይም ደግሞ አንድ ሴሚስተር ግሬድ በዜሮ እያባዛው። እንዲሁም ደግሞ የመመረቂያ ጽሁፍ ስታዘጋጁ የትኛውም ኦርጋናይዜሽን የግልም ሊሆን ይችላል፣ የመንግስት መስሪያ ቤትም ሊሆን ይችላል፣ ለስኮላርሺፕም ሊሆን ይችላል። ጀስት የመመረቂያ ጽሁፍ ምን አመጣችሁ ምን ሰራችሁ ብሎ ነው አይደል የሚጠይቋችሁ ስትወጡ። ስለዚህ ምንም እንኳን ያላችሁ ኮሙሌቲቭ ጂፒ የተሻለ ቢሆንም ይሄ ፕሮጀክት ሰርች ነበረ ስሰራው እንደዚህ ነው የሰራሁት ያመጣሁት ግሬድ እንደዚህ ነው ብላችሁ በኮንፊደንስ የትኛውም መስሪያ ቤት ስትወጡ ስለሚጠይቃችሁ፣ ስለዚህ የመመረቂያ ጽሁፋችሁ ወይም ደግሞ ቴሲሳችሁ የተበላሸ ግሬድ መሆን የለበትም። ሪሰርች ላይ ያላችሁ ተማሪዎች አይሚን ማስተርስ ተማሪዎች በተመሳሳይ የሪሰርች ውጤታችን ያማረ ካልሆነ ማለት ቬሪ ጉድ እና ከዛ በላይ ካልሆነ ለምን ከ3.5 በላይ ኮሙሌቲቭ ጂፒ አይኖራችሁም? ዛት ማች ኢምፖርታንት ነው የሚባል አይደለም። ብዙ ጊዜ ፎከስ የሚያደርጉት የሪሰርች ውጤታችን ወይም ደግሞ ሪዛልታችን ነው። ስለዚህ ስላይዳችሁን በምን መልኩ ነው ማዘጋጀት ያለባችሁ? የስላይዳችሁ ኮንተንት እንዴት ነው መሆን ያለበት? በፕሬዘንቴሽን ሰዓት እንዴት ነው ራሳችሁን አዘጋጅታችሁ መቅረብ ያለባችሁ የሚለውን በጣም አጭር በሆነ ደቂቃ ለማስረዳት ሞክራለሁ። ከዛ በፊት ግን ለማታውቁ የሆነ ፕለስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የምለቃቸው ቪዲዮዎች እንድትደርሷችሁ ኖቲፊኬሽን አንሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎችም እንዲደርስ ላይክ እና ሼር በማድረግ አግዙኝ። እያገዛችሁኝም ስለሆነ ከልብ አመሰግናለሁ። ለምትሰጡኝ ኮሜንት እና አስተያየት እንዲሁ ደግሞ ላይክ ሼር ስለምታደርጉልኝ አብራችሁኝ ቆዩ። Universal Tube. What every university students must know before presentation or defense. ከዲፌንስ ወይም ፕሬዘንቴሽን ከመግባታችሁ በፊት ማንኛውም ፕሬዘንት የሚያደርግ ተማሪ እንደነገርኳችሁ ከኢንተርንሺፕ ሪፖርት ጀምሮ ኢቨን በእያንዳንዱ ኮርስ ሜጀር ኮርስ ማለት ነው የምትሰጡት ፕሬዘንቴሽን ኦር ሚኒ የሆነ ፕሮጀክት ይኖራል አይደለ? ኦር አርቲክል ሪቪው አድርጋችሁ ኢቨን ፕሬዘንት ልታደርጉ ትችላላችሁ። ስለዚህ ከፕሬዘንቴሽን በፊት ማወቅ ያለባችሁ ነገር ምንድን ነው? The first one protocol, dressing style and professional behavior. Where formal and semi-formal clothing, use respectful academy. ለምሳሌ ፕሬዘንቴሽን ላይ ስሊፐር ኦር ነጠላ ጫማ ለብሶ ይመጣ ሰው አለ። ኔት ኤንድ ክሊን ያልሆነ ልብስ ለብሶ ይመጣል። የተቀደደ ልብስ ወይ ኮምፕሊትሊ ፕሬዘንቴሽኑ የማይመጥን በጣም የወረደ እንዲሁም ደግሞ የተጋነነ መሆን የለበትም። ስትለብሱ አዝማች አስ ፖሲብል ያላችሁን ንጽህናውን በጠበቀ ወይም ደግሞ ክሊን የሆነ ልብስ ያልተጋነነ እንዲሁም ደግሞ በጣም ያልወረደ ልብስ መልበስና ፕሬዘንቴሽኑን መጀመሪያ ሪስፔክት ማድረግ የሆነ ግድግዳ ስር ሄዳችሁ ትጠጓላችሁ ወይም ደግሞ በር አካባቢ የምትቆሙ ፊታችሁንም ወደ ኤግዛማይነሩ ሳይሆን ወደ ቦርዱ ምዞር ሰዎች አላችሁ። ፊት ለፊት ነው መቆም ያለባችሁ ከኤግዛማይነሩ ፊት ለፊት። ዩዝ ኮንትሮልድ ሃንድ ገስቸር። ካሁን በፊት ብያለሁ የቦዲ ወይም ደግሞ የሰውነታችሁ እንቅስቃሴም ሆነ የእጃችሁ እንቅስቃሴ ፕሬዘንቴሽኑን የሚረብሽ መሆን የለበት። እንደ ደረቅ እንጨት ቀጥ ማለት የለባችሁ። ላስቱ ዛት እንደዚህ ያላችሁ ደግሞ ፕሬዘንቴሽኑን ዲስተርብ ማድረግ የለባችሁ። ኪፕ ፖዚቲቭ ፋሻል ኤክስፕሬሽን። በጣም ኮስተር ማለት የለባችሁ ወይ ደግሞ ዝም ብላችሁ መግጠጥ የለባችሁ። ስለዚህ ፈታ ብላችሁ ለቀቅ ባለ ሰውነት ነው ማቅረብ ያለባችሁ። ሜክ አይ ኮንታክት ኢዝ ቨሪ ኢምፖርታንት። ድፍት ብላችሁ ወደ መሬት ኦር ግድግዳውን በማየት ሳይሆን ፊት ለፊት ከኢቫሉዌተራችሁና ከኦዲየንሳችሁ ጋር አይ ኮንታክታችሁ፣ ፋሻል ኤክስፕሬሽናችሁ፣ ቦዲያችሁ ኢቨን ስትቆሙ እንደነገርኳችሁ ጥግዛችሁ ሳይሆን ወይም ደግሞ ዳር ላይ ሳይሆን ስትሬት ላይ ቆማችሁ ፕሬዘንት ማድረግ ኢዝ ቨሪ ኢምፖርታንት። ሁለተኛው ፖይንት ስትሮንግ ኢንትሮዳክሽን። ኢንትሮዳክሽን ላይ ስትሮንግ በሆነ እና ፕሮፌሽናል በሆነ መልኩ ራሳችሁን ማስታወቅ አለባችሁ። ቢኮዝ ፈርስት ኢምፕሬሽን ኢዝ ቨሪ ኢምፖርታንት። ስላይድ 1 ስላይድ 2 ስላይድ 3 ያላችሁ ሳትሄዱ ከቨር ፔጁ ላይ ዩር ፉል ኔም ስማችሁን ትናገራላችሁ። ዲፓርትመንት ኤንድ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ዲፓርትመንት ኦፍ ብላችሁ ፋካልቲና ዲፓርትመንቱን፣ ታይትል ኦፍ ዩር ስተዲ፣ ፕሮጀክት ኦር ሪፖርት ማለት ሪሰርች ከሆነ ሪሰርች፣ ፕሮጀክት ከሆነ ፕሮጀክት፣ ኢንተርንሺፕ ሪፖርት ከሆነ ኢንተርንሺፕ ሪፖርት። ስለዚህ የዛን ታይትል ኢቭን የወጣችሁበትን ኦርጋናይዜሽን ጨምራችሁ ኦር የሰራችሁት ፕሮጀክት ከሆነ የፕሮጀክቱን ታይትል ያስፈልጋል።
ያስፈልጋል። ፐርፐዝ ኦፍ ፕሬዘንቴሽን ለምን ያን ፕሬዘንት እንደምታደርጉት ክሊር አውትላይን what you will cover ማለት ምን ከበር እንደምታደርጉ ሃይላይት መስጠት አለባችሁ። በሰከንዶች ውስጥ ነው ይሄን ፕሬዘንት የምታደርጉት። ከቨር ፔጁ ላይ ምን ነገሮች ነው ማሟላት ያለባችሁ? በሶስተኛ ደረጃ የምናየው ከቨር ፔጁ ላይ ማሟላት ያለበት አንደኛ ዩኒቨርሲቲ ሎጎ ግዴታ ነው። የዩኒቨርሲቲ ተማሪዎች ከሆናችሁ የዩኒቨርሲቲ ሎጎ ወይም ደግሞ የሆነ ተቋም ላይ ከሆነ ፕሬዘንት የምታደርጉት የዛን ተቋም ሎጎ ማስገባት፣ ፕሬዘንቴሽኑን ታይትልም መጻፍ አለባችሁ። የት ላይ? ከቨር ፔጁ ላይ መካተት ያለባችሁ ኮንተንቶች ናቸው እነዚህ። ዘን ዩር ኔም ኤንድ አይዲ ኢስ ማንዳቶሪ። ስማችሁንና አይዲያችሁን አድቫይዘር ኦር ሱፐርቫይዘር ኔም። ለምሳሌ ኢንተርንሺፕ ስትወጡ የካምፓኒ ወይም ደግሞ የወጣችሁበት ኦርጋናይዜሽን አድቫይዘር ኦር ሜንተር የሚያደርጋችሁ ሰው አለ። እንዲሁም ደግሞ ከዩኒቨርሲቲ የሚመደቡላችሁ አድቫይዘሮች አሉ። ስለዚህ የዩኒቨርሲቲ አድቫይዘር ይሄ ነው፣ የካምፓኒ ሜንተሬ ወይም ደግሞ አድቫይዘሬ ይሄ ነበረ። ኢንተርንሺፕ የወጣችሁበትን ኦርጋናይዜሽን ዲፓርትመንት ኤንድ ኮሌጅ ፎር ኢንስታንስ ባህር ዳር ዩኒቨርሲቲ ይሰማል። ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ ነበር which is ፖሊ ካምፓስ መሆኑን ያመለክታል። እንዲሁም ደግሞ የሄልዝ ተማሪዎች ከሆናችሁ ድሮ ፔዳ ካምፓስ ነበሩ አይደል? አሁን ደግሞ ጠበቂውን። ስለዚህ በባህር ዳር ዩኒቨርሲቲ ወደ 5 or 6 ኮሌጆች አሉ። ያላችሁበትን ኮሌጅ ሜንሽን ማድረግ ያስፈልጋል። ዘን ፕሬዘንቴሽን ዴት ዛሬ ፕሬዘንት ማድረግ ከሆነ ትናንት ወይም ደግሞ ከሳምንት በፊት ፓወርፖይንቱን ሳዘጋጅ ፕሬዘንቴሽን ዴቱ ዛሬ እንደሆነ መጻፍ አለብኝ። እነዚህን ኮንተንቶች አንድ ከቨር ፔጅ ላይ ነው የምጽፏቸው። በአራተኛ ደረጃ የምናየው ፓወርፖይንት ኮንተንት ዲዛይን። በፓወርፖይንት ማካተት ያለባችሁ ዋን ፔጅ ሳመሪ ፕላስ ስላይድ ስታንዳርድ። የስላይዱ ስታንዳርድ እና የአንድ ፔጅ ሳመሪ ምን ይመስላል? ዋን ፔጅ ኦቨርቪው ማለት ከከቨር ፔጁ ቀጥሎ አውትላይን ወይም ደግሞ ኮንተንት ብለን ነው የምንጽፈው። የዶክመንታችን ወርድ ላይ ወይም ደግሞ ፒዲኤፍ ዶክመንት ላይ ቴብል ኦፍ ኮንተንት እንደምንለው ሁሉ ፓወርፖይንታችን ላይም ከከቨር ፔጁ ቀጥሎ አውትላይን ወይም ደግሞ ፕሬዘንቴሽን ኮንተንት ብለን በአንድ ፔጅ ላይክ ኢንትሮዳክሽን፣ ሊትሬቸር ሪቪው፣ ሜቶዶሎጂ፣ ኮንክሉዥን ኤንድ ሪኮሜንዴሽን። ስለዚህ እነዚህ ነገሮች ነው ከቨር የማደርገው ብለን አውትላይኑን በአንድ ፔጅ ሳመራይዝ አድርገን እናስቀምጠዋለን ከከቨር ፔጁ ቀጥለን ማለት ነው። ስለዚህ ይሄ አውትላይን ወይም ደግሞ ኮንተንት ኦፍ ፕሬዘንቴሽን መካተት ያለባቸው አንደኛ ባክግራውንድ ወይም ደግሞ ኢንትሮዳክሽን፣ ሁለተኛ ፕሮብሌም ስቴትመንት፣ ሶስተኛ ኦብጀክቲቭ፣ አራተኛ ሜቶዶሎጂ ኦር ሜቶድ ወይም ደግሞ አፕሮቻችን፣ አምስተኛ ሪዛልት ኦር ፋይንዲንግ ከመጠነው ሪዛልት ኦር ፋይንዲንግ፣ የመጨረሻው ኮንክሉዥን ኤንድ ሪኮሜንዴሽን። እነዚህ ዝብርቅርቅ ማለት የለባቸውም። ጀስት መጀመሪያ ባክግራውንድ ኦር ኢንትሮዳክሽን፣ ከዛ ፕሮብሌም ስቴትመንት፣ ሊትሬቸር ሪቪው ይኖራል፣ ኦብጀክቲቫችን፣ ሜቶድ ኦር አፕሮች፣ ሪዛልት ኤንድ ፋይንዲንግ፣ ኮንክሉዥን ኤንድ ሪኮሜንዴሽን። ምን መሰላችሁ? ይሄ በድጋሚ የምነግራችሁ ብዙ ተማሪዎች ኢቭን የቴክኖሎጂ እና የኢንጂነሪንግ ተማሪዎች ናችሁ ፕሬዘንቴሽን ላይ መካተት ያለበት ኮንተንት ምን እንደሆነ ማታውቁ በጣም ብዙ ተማሪዎች አላችሁ። አፕሩቫል ፔጅ፣ አክሮኒም፣ ኤክስኪዩቲቭ ሳመሪ፣ አብስትራክት፣ ቴብል ኦፍ ኮንተንት እያላችሁ የፓወርፖይንት ፕሬዘንቴሽናችሁ ላይ ያካተታችሁ በጣም ብዙ ተማሪዎች አይቻሉ። ይሄ ኮምፕሊትሊ ሮንግ ነው፣ ከእናንተ አይጠበቅም። አላስፈላጊ በሆነ ታይም ጊዜያችሁን ኪል እያደረጋችሁ ነው። ፕላስ ቱ ዛት ያንን በማካተታችሁ የምታጡት ውጤት አለ። ሌላኛው የፓወርፖይንታችሁ ስታንዳርድ ነው፣ ስላይድ ፎርማቲንግ። እዚህ ላይ የስላይዳችሁ ቴክስት ማለት ነው ፎንት ሳይዙ ታይትል ከሆነ ከ28 እስከ 36፣ ቦዲ ኦፍ ቴክስት ማለት አሁን ለምሳሌ ይሄ ስላይድ ፎርማቲንግ የሚለው ፎንት ሳይዙ ከ28 እስከ 36 ነው፣ ምክንያቱም ታይትል ስለሆነ። ቦዲ ኦፍ ቴክስት ማለት እነዚህኞቹ ማለት ነው ከ20 እስከ 24። ታይትሉና ቦዲ ኦፍ ቴክስት ተመሳሳይ የሆነ ፎንት ሳይዝ ሊኖሩ አይገባም። ፎንት ስታይላችሁም ፕሮፌሽናል የሆኑ ፎንት ስታይሎች አሉ ላይክ ካሊቨሪ፣ ኤሪያል፣ ኒው ታይምስ ሮማን በጣም ብዙ ናቸው። ከነዛ ውስጥ ፕሮፌሽናል እና ለፓወርፖይንት ምቹ የሆነው ፎንት ስታይል የትኛው ነው የሚለውን ወይ ጎግል አድርጉ ወይ ደግሞ እነዚህ ውስጥ አንዱ ሰሌክት አድርጋችሁ ተጠቀሙ። ሌላኛው ኢምፖርታንት ፖይንት ቴክስት ከለር። እንደነገርኳችሁ ሰሞኑን ፕሬዘንቴሽን ነበረ። አይሮኑ እንዴት ሪሰርች ሜቶዶሎጂን እንደተማራችሁት ማውቀው ነገር የለኝም፣ ምክንያቱም እዛ ላይ ስለ ፓወርፖይንት ዲዛይን ፎርማት እና ፕሬዘንቴሽን ስለምንማር። ኤኒዌይስ ቴክስት ከለራችን ዳርክ የሆነ ቴክስት ኦን ላይት ባክግራውንድ ኢትስ ሪኮመንድ። አንዳንዶቻችሁ ሰማያዊ በዋይት ቴክስት፣ አንዳንዶቻችሁ ደግሞ ብላክ ባክግራውንድ በዋይት ቴክስት። ይሄ እንኳን ትንሽ ይሻላል አትሊስት። ሌሎቻችሁ ደግሞ ጭራሽ ባክግራውንዱ ከቴክስቱ ጋር የማይለያይ
ፎንት ሳይዙ በተመሳሳይ ጥቅጥቅ ያለ አይደለም ለፕሬዘንቴሽን ለማንበብ እንኳን ማይሆን አዘጋጅታችሁ የምትመጡ ብዙዎች ናችሁ። አይደለም ከፍተኛ የሆነ ግሬድ የሚያዝበትን እና አንድ ሴሚስተር የለፋውበትን 10 ፔጅ 15 ፔጅ አትራክቲቭ የሆነ ስላይድ አዘጋጅቶ መምጣት ይቅርና ምንም እንኳን ግሬድ የማይያዝበትን ለእናንተ ለማስረዳት እንደዚህ አይነት ፓወርፖይንት አይደለ እንደ ማቀርበው እኔ አሁን ግሬድ አይያዝልኝም በዚህ ፓወርፖይንት ነው በዚህ ስላይድ አይደለም ከርላሱኛ ነው ያዘጋጀው። እናንተ ግን ቫልዩ ስለሚያዝበት አትሊስት ልክ እንደዚህ በትንሹ ማለት ነው ሲሆን ከዚህ የተሻለ ዲዛይን ተጠቅማ ምናልባት ግልጽ ካልሆነላችሁ ኤአይ ቱሎችም እኮ ሳፖርት ያደርጓቸዋል አይደል? ካሁን በፊት የሰራሁት በጣም ብዙ ቪዲዮ አለ ስለ ፓወርፖይንት አዘገጃጀት። ኤኒዌይስ ዳርክ ቴክስት ዊዝ ላይት ባክግራውንድ ልክ እንደምታዩት ቴክስቱ በብላክ ነው የተጻፈው፣ ባክግራውንዱ ደግሞ ዋይት ነው። ሶ ቪዚብል ነው ለማንበብ ለማስረዳትም ደስ ይላል። የምንጠቀመው ባክግራውንድ ሲምፕል ፕሮፌሽናል እና ኖት ዲስትራክት ዲዛይን። አንድ ሰው ቢጫ ቢያደርገው ወይ ደግሞ ቀይ ቢያደርገው ዲስትራክት ያደርጋል። ኮምፕሌትሊ ሪኮመንድ አይደረግ። ዩዝ ሚኒማል ቴክስት ልክ እንደ ዶክመንት ኮፒ ፔስት አድርጋችሁ ፓራግራፉን ወይም ነው ፓሴጁን ማስገባት የለባችሁ። ኢትስ ፕሬዘንቴሽን ከቻላችሁ ኪወርዶችን ነው መጠቀም ያለባችሁ በቡሌት ፖይንት አድርጋችሁ። ሶ ዩዝ ኪወርድ ኦንሊ ኖት ፉል ሴንቴንስ። ፉል ሴንቴንሱን ወይም ነው ፓራግራፉን ኮፒ ፔስት አድርጋችሁ አታስገቡ ነው። አድ ግራፍስ ቴብልስ ኤንድ ኢሜጅስ። ፉል ቴክስት ከምታደርጉት ግራፎችን ቴብሎችን እና ስክሪንሾት ያነሳችኋቸውን ኢሜጆች ኢምፖርት ብታደርጓቸው ሞር አትራክቲቭ ይሆናል። ኪፕ ኦል ስላይድስ ቪዥዋሊ ኮንሲስታንት። የሆነ ስላይድ ላይ ጥቅጥቅ ያለ የሆነ ስላይድ ላይ ፖይንት የሆነ ስላይድ ላይ ፎንቱ ከፍ ያለ የሆነ ስላይድ ላይ ቅጭጭ ያለ መሆን የለበትም። ስለዚህ ኮንሲስታንስ ወይም ደግሞ ወጥ የሆነ ኢቨን የቴክስቱ ከለር እና ባክግራውንድ የተለያየ መሆን የለበትም ነው የምትጠቀሙት ቡሌት ፖይንትን ጨምሮ። አምስተኛው ታይም ማኔጅመንት ነው። ቶታል ፕሬዘንቴሽን ዩዥዋሊ 7 up to 12 ሚኒትስ ነው ዲፔንዲንግ ኦን ዘ ዩኒቨርሲቲ ኖት ኦንሊ ፎር ዘ ዩኒቨርሲቲ ባለው ኤግዛሚነር እና ባለው የተማሪ ብዛት ይወሰናል። ኢቨን መጀመሪያ ላይ የሚያቀርቡ ተማሪዎች እና መጨረሻ ላይ የሚያቀርቡ ተማሪዎች ኢኳል የሆነ ታይም ሊሰጣቸው ይችላል። as much as possible ግን ፕራክቲስ ብታደርጉ ከመግባታችሁ በፊት ምክንያቱም ናቹራል የሆነና ታይም ኮንትሮልድ የሆነ ፕሬዘንቴሽን የሚኖራችሁ መጀመሪያ ከመግባታችሁ በፊት ከአንድ ሳምንት ከሁለት ሳምንት እንዲሁም ከሁለት ከሶስት ቀን በፊት ከጓደኞቻችሁ ጋር ሊሆን ይችላል ብቻችሁን ሊሆን ይችላል ፕሬዘንት አድርጋችሁ ያላችሁን ታይም ኮንትሮል በማድረግ ፕራክቲስ አድርጋችሁ ሲገቡ የተሻለ ስለሆነ ሶ ፕራክቲስ ቱ ፊኒሽ ኦን ታይም ናይዘር ቱ ሾርት ኖር ቱ ሎንግ። በጣም አጭር በሆነ ደቂቃ መጨረስ የለባችሁ። እንዲሁም ደግሞ ከቨር ማድረግ ያለባችሁን ነገር ከቨር ሳታደርጉ የሆነ ፔጅ ላይ ስታክ አድርጋችሁ እንዳትቆሙ። ለኢንትሮዳክሽን 1 ሚኒት ያ ማለት ከቨር ፔጁ ላይ ስማችሁን፣ ፕሬዘንት የምታረጉትን፣ አድቫይዘራችሁን፣ ዲፓርትመንታችሁን፣ ታይትላችሁን እያንዳንዱን ፕሬዘንት አድርጉ 1 ሚኒት። ዘን ባክግራውንድ እና ፕሮብሌም ስቴትመንት ላይ ከ1 እስከ 2 ሚኒት፣ ሜትሮሎጂ ላይ 2 ሚኒት፣ ሪዛልት ኤንድ ዲስከሽን 2 ሚኒት እንዲሁም 3 ሚኒት እና 4 ሚኒት ኢቨን ብታረጉት አሪፍ ነው። ቢካዝ ዋናው ታርጌታችን ያመጣችሁት ሪዛልት እና ዲስከሽን ነው። ዘን ኮንክሉዥን ኤንድ ሪኮሜንዴሽን በ1 ሚኒት፣ ፋይናል ሪማርክ ወይም ደግሞ አናላይዝ ማድረግ አለባችሁ። ዝም ብላችሁ ከላይ እስከታች አንብባ ቀጥ ማለት ስለሌለባችሁ አናላይዝ ማድረግ አስፈላጊ ነው። ስድስተኛው ፖይንት ፕሬዘንቴሽን ዴሊቨሪ ኤንድ ኮንፊደንስ። ናቹራል በሆነ መልኩ ፕሬዘንቴሽናችሁን ለኢቫሉዌተሮቻችሁና ለኦዲየንሳችሁ ዴሊቨር እንድታደርጉና ኮንፊደንስ እንዲኖራችሁ ፕራክቲስ ሪፒትሊ ነው አንቲል ዩር ፍሎ ቢከም ናቹራል። ስፒክ ስሎሊ ክሊርሊ ኤንድ ኮንፊደንሻል። የሆነ የተንቀዠቀዠ ሳይሆን ፍሎውን የጠበቀ ክሊር የሆነና ኮንፊደንስ የተሞላበት ንግግር ማድረግ። ዶንት ሪድ አይሚን ዝም ብላችሁ ላይን ባይ ላይን ማንበብ ሳይሆን ኪወርዱን ወይም ደግሞ ብሌት ፖይንቱን አይታችሁ ጀስት ያንን ኤክስፕሌን ማድረግ። ኮንትሮል ዩር ብሪዚንግ ቱ ሪዱስ ነርቬስ መሆን የለባችሁም። ምክንያቱም ተጨናነቃችሁ በጣም ብዙ ነገሮች ሁሉ ስለምታደርጉ። ቢ ሬዲ ቱ ኮንቲኒው ኢቨን ኢፍ ዘ ቴክኖሎጂ ፌልስ ኦር ስላይድ ፍሪዝስ which means ለምሳሌ መብራት ሊጠፋ ይችላል፣ ኮምፒውተራችን ስታክ ሊያደርግ ይችላል። በቃላችሁ የምታስረዱበትን ወይ መጀመሪያ ተዘጋጅታችሁ መግባት። ሜንቴን ቮይስ ቶን ኖት ቱ ፋስት ኖት ቱ ላው። እንዲሁም ደግሞ ላውድን በሆነ ወይም ደግሞ ምንም የማይሰማ ድምጽ መሆን የለበትም። ስለዚህ እሱ ሜንቴን ኦር ኮንትሮል ማድረግ ያስፈልጋል። ነምበር 7 አድሬሲንግ ሜን ፖይንት ስትሮንግ ኮንክሉዥን ኤንድ ኮሽን ሃንድሊንግ። አድሬሲንግ ዘ ኬ ፖይንት ክሊርሊ። ይህ ማለት ፕሮብሌሙ ምን ነበረ፣ ያንን ሪሰርች ወይም ደግሞ ፕሮጀክት ኦር የመረቂያ ጽሁፍ ወይም ደግሞ ኢንተርንሺፕ ለምን አስፈለገ የሚለውን ምን ሰራችሁ ኤንድ ያመጣችሁት ሪዛልት ምን ነበረ የሚለውን በፕሬዘንቴሽናችሁ ክሊርሊ ለማስረዳት መሞከር። አቮይድ አነሰሰሪ ዲቴል፣ አላስፈላጊ ወደ አሁን ቅድም እንደነገርኳችሁ አክሮኒም፣ አፕሮቫል፣ አብስትራክት፣ ዘን ባክግራውንድ ላይ ኦርጋናይዜሽኑ ይሄ ያለው እንደዚህ ነው እያላችሁ ዶንት ኪል ዩር ታይም። ጀስት ፕሮብሌማችሁ አለ፣ ሜትሮሎጂያችሁ አለ፣ ኦብጀክቲቫችሁ አለ፣ ያመጣችሁት ሪዛልት አለ። ስለዚህ ሜን ፖይንት የምትሉት ላይ እና አካዳሚክ ቫሉ ላይ ብቻ ነው ፎከስ ማድረግ ያለባችሁ እንጂ አላስፈላጊ የሆኑ ዲቴሎች ላይ ቁማችሁ ማስረዳት ያለባችሁን ነገር ሳታስረዱ ማለት የሌለባችሁን ውጤት እንዳታጡ። ኮንክሉዥን ላይ ያመጣችሁን ሪዛልት በ2 እና በ3 ክሊር በሆኑ ፖይንት ሳምራይዝ ለማድረግ መሞከር። ሲግኒፊካንሱ
ኮንተንቱና ኮንትሪቢዩሽን ኦፍ ዩር ወርክ በጣም ቦልድ አድርጋችሁ ነው ኤምፋሳይዝ አድርጋችሁ አስረዷቸው። ጊቭ ሪያሊስቲክ ኤንድ ፕራክቲካል ሪኮመንዴሽን። ዝም ብላችሁ የሆነ ነገር አንብባችሁ ሪኮመንድ ማድረግ ስላለባችሁ ሳይሆን ሪል የሆነና ፕራክቲካል ሊሰሩ የሚችሉ ሪኮመንዴሽኖችን 1 2 3 ብላችሁ ሊስት አውት ብታደርጉ አሪፍ ነው። የመጨረሻው ፖይንታችን ኮሽን ኤንድ ሪፍሌክሽን ነው። ሊስን ፉሊ ቢፎር አንሰሪንግ። አንዳንዶቻችሁ ገና ሲጠይቋችሁ መልስ ለመመለስ የምትሞክሩ ሰዎች አላችሁ። ስለዚህ መጀመሪያ ማዳመጥ፣ ጥያቄዎች ተደራራቢ ከሆነ ደግሞ ማስታወሻ ኢቭን መያዝ ትችላላችሁ። ምንም እንኳን ጥያቄው ቻሌንጅ ቢሆንና ከባድ ቢሆን ራሳችሁን ማረጋጋት እና ሪስፔክት ማድረግ አስፈላጊ ነው። አንዳንዴ አያውቁትም በማለት ሊሆን ይችላል፣ ኬርለስነት ሊሆን ይችላል። ያልተጠቀማችሁትን ቱል አውታችሁ ታስገባላችሁ፣ ያልሰራችሁትን ነገር ታወራላችሁ። አትሊስት ኤግዛሚነሮቻችሁ ወይም ኢቫሉዌተሮቻችሁ አግሬሲቭ ሆኖ ሲጠይቋችሁ ካላያችሁት አይ ከዚህ አንጻር እዚህ ላይ ነው ታይሜን ዌስት ያደረኩት፣ ይሄኛውን በደንብ አላየሁትም፣ ነገር ግን ኢምፖርታንት እንደሆነ እየገባኝ ነው ስታስረዳኝ ማለት ትችላላችሁ እንጂ ዝም ብላችሁ መከራከር ብዙ ነገሮችን ያሳጣችኋል። ኢንሾርት እነዚህ ከአሁን በፊት ፕሬዘንቴሽን ስታቀርቡ ባየኋቸው ስህተቶች እና አንድ ሰው ፕሬዘንቴሽን ሲያቀርብ ማካተት አለባቸው ብዬ ማስባቸውን ነገሮች በዚህ መልኩ አዘጋጅቼላችኋለሁ። ሚስ ያደረኩት ነገር እና የረሳሁት ነገር ካለ እናንተም ጨምራችሁ ከአሁን በኋላ ለሚኖራችሁ ፕሬዘንቴሽን በደንብ ተዘጋጅታችሁ ማካተት ያለባቸውን ኮንተንት አካትታችሁ የተሻለ ውጤት ለማስመዝገብ ጥረት አድርጉ። እስካሁን አብራችን ቆይታችሁ ዩቲዩብ ቻናል ላይ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንድረስ ላይክ እና ሼር በማድረግ አግዙ። ያገዛችሁኝ ስለሆነ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ተመስገን። መልካም ጊዜ። ባይ ባይ።